ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 11ኛው ወር 2018 ዓ.ም ነው። ይህ ቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባብሩኝ፣ ፎሎ አድርጉት። ሰሞኑን እንግዲህ መሐመድ ተሰማ ደንቆሮ መሐመድ ተሰማ ምርኮኛው መሐመድ ተሰማ የእንግዲው ልጅ መሐመድ ተሰማ ሃይማኖት የሚቀያየረው ወራዳው ሽማግሌ መሐመድ ተሰማ በጎጃም ላይ ኃይለኛ ጦር አዝምቶ መከራውን እያየ ነው። ታዲያ ዝነኛው የአማራ ፋኖ ብሔራዊ ንቅናቄ ጎዛምን ይቅርታ ባሶሊበን ማለት ነው። ባሶሊበን ታምር ሰርቷል። በዚህ በ12 ወይ በ13 ቀኑን ተተሳሳትኩ፣ በጣም ይቅርታ። ታምር ሰርቷል። ኮርክ ከተማ ላይ ያገዛዙን ሆድ አስጠባቂና ወንበር አስጠባቂ አጥባይ ልብስ ሚኒሻና ካዲያኑን አድማ በትንን እንደፈለገ ተጫውተውበታል። ልክ የአርጀንቲናና የብራዚል ጨዋታ በለው ፈሱን አስፈጅተው ከ50 በላይ ማርከው ማነው ረሽነው እጅግ በጣም ብዙ ተኳሽና በርከት ያለ የነፍስ ወከፍ መሳሪያ ማርከው ኮርክን ነፃ አውጥተዋል ማለት ነው። ጀግኖች አደንቃቸዋለሁ። በዚህ ምክንያት ደብረ ማርቆስ ለሞት ትንሽ የቀራቸው ደብረ ማርቆስ ሆስፒታል ውስጥ 13 ታካሚዎች አሉ። እንግዲህ የጁቤ እና በአገዛዙ የሕክምና ባለሙያዎች የሚረዱትን ትተን የጁቤ ሆስፒታል እና ጤና ጣቢያ የገቡትን ትተን እጅግ በጣም ከፍተኛ የሆነ ቁስለኛ ከፍተኛ የሆኑ ሆነው የቆሰሉ ሪፈር የተባሉ ደብረ ማርቆስ ሆስፒታል ውስጥ 13 ያገዛዙ ሆድ አደሮች 13 ታካሚዎች በአሁኑ ሰዓት ደብረ ማርቆስ ሆስፒታል ውስጥ እየታከሙ ነው ማለት ነው። ኮርክ ላይ ጀግኖች ናችሁ። አደንቃችኋለሁ። ምን ልበላችሁ? እንዴት ላድርጋችሁ? ምንድነው እናንተ ስያሜ? ወንዶች ናችሁ። አሩን ነው ያበላችሁት። አሩን ማለት ነው። መሐመድ ተሰማ በዚህ ቂጡን ሲከፍት ይህን ጥንባታም የጠነባ ሽማግሌ እናንተ ዋጋውን ከፍላችሁታል። እዛዝን ይሄ ነው በቃ ውጊያ ማለት ይሄ ነው። ለምሳሌ ሰሞኑን በዚህኛው በምስራቅ ጎጃም ብንሄድ ደንበጫ፣ አማኑኤል፣ ስናን፣ ፈረስ ቤት፣ ዋበር፣ ድጎ ምናምን ከበድ ብሏል። በጣም ብዛት ያለው ወታደር ስለገባ ማለት ነው። ስለዚህ ሌላ ወረዳዎችና ሌላ ዞኖች ደግሞ በአሁኑ ሰዓት ካገዛዙ ወታደር እጅግ በጣም በቀላል ሁኔታ ስላሉ ልክ እንደ ኮርክ እንደ ባሶሊበን ወረዳ ማለት ነው በስልታዊ ገብታችሁ ዱቄት አድርጉት። እናመሰግናችኋለን ባሶሊበኖች፣ እናመሰግናችኋለን የኮርክ ጀግኖች፣ ሰርታችሁልናል። እንዳልኳቸው 13 እንግዲህ የተረፉት እነዚህ 13ቶች ብቻ አይደሉም። እጅግ በጣም በኃይለኛው የተመቱ ምናልባትም ሊሞቱ የሚችሉ ደብረ ማርቆስ ላይ 13 ቁስለኞች አሉ። 100% እርግጠኛ ሆኜ ነው የምነግራችሁ። 100% ማለት ነው 100%። በዛ ላይ ደግሞ ስናን እንደምታውቁት በዚህ በ13 ውጊያ ላይ ነው ያለው። የስናን አባጅሜ ደግሞ አሩን ያበላው ደግሞ እየተጓጓዘ ነው ወደ ሆስፒታል። እንግዲህ ስንት ሰው ወደ ሆስፒታሉ እንደገባ ይደርሰናል ብለን እናስባለን። ያው ህዝባችን ይናገራል። በቃ ችግር የለበትም። አድናቂያችሁ ነኝ። ኮርኮች እጅግ በጣም ተመችታችሁኛል። አንድ ቀን ደግሞ አላርን ያችኛዋን ደግሞ እንደዛች አድርጓት። ባለሙያ አይደላችሁ እናንተ ምንም አትጠረጠሩ። ቴንኪው፣ እናመሰግናለን። ሰላም እንደምን ዋላችሁ። ዜና እናሰማለን። በቅድሚያም አርዕስተ ዜና። ይህ የኢትዮጵያ ቴሌቪዥን ነው። ጠቅላይ ሚኒስትር አብይ አህመድ ስለ አሰብ መመለስ መግለጫ ሰጡ። መድረኩን ለሳቸው ለቃለሁ፣ ተከታተሉ። ውድ ኢትዮጵያውያንና ኢትዮጵያውያን የሆናችሁ በሙሉ እንዳሰብነው ቀይ ባህርን አስመልሰነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዲፕሎማሲ ብንለምናቸው እምቢ ስላሉ ጀግናው የሀገር መከላከያ ሰራዊታችን ቀይ ባህርን ሂዶ በመዋጋት የቀይ ባህር ወደባችንን አስመልሷል። ኢትዮጵያውያን እንኳን ደስ አላችሁ። ይሄ የሙላችን ደስታ ነው። ይበቃል፣ ጭብጨባ ይበቃል። ታዲያ ምን ይደረጋል? እግዚአብሔርን ተመስገን ከማለት ውጪ ሌላ ምን እንላለን? እኛ ኢትዮጵያኖች እናንተን ዘንድ ቀይ ባህርን መልሰናል፣ እንደፈከርነውም አልቀረንም ተብሎ ሊወራ የነበረው የአብይ አህመድ የደንቆሮ የሴት አዳሪት ልጅ አይደለም ቀይ ባህርን ሊያመጣ ቀርቶ ቀይ ቦኔት እንኳን እሱ የሚመራው ወታደር በአግባቡ መጠቀም አልቻለም። ቀይ ቦኔት እንኳን ማድረግ አልቻለም።
አይደለም ቀይ ባህርን ሊያመጣ ቀርቶ ቀይ ቦነት እንኳን በአግባቡ እንደዚህ ማድረግ አይቻልም። አያቅም። አብይ አህመድ ደንቆሮ ድንግል መሀይም ነው። አዎ የምንም ነገር ችሎታ የሌለው ድንግል ነው። የፖለቲካ ድንግል ድንክ ነው ያለው አይል ጌታቸው ረዳ። እኔ ደግሞ ድንግል ብየዋለሁ። ምንም የማያውቅ ማለት ነው። ደንቆሮ ነው። አሁን ቀይ ባህር ቆቃ ተፎከረ የለም ቀረ አከተም። እድሜ ልኩን እንደዋሽ እኔ እኮ በርከት ያለ ዓመት ቢቆይ እንዴት አድርጎ ሊዋሽ ነው? እንደ በ8 ዓመት ከዚህ ከ8 ዓመት ከኖረው ኑሮው የሚበልጥ እኮ ከእድሜው የሚበልጥ ውሸቱ ነው። ቀዳዳ አንተ ቡሽቲ፣ አንተ የጠንቋይ ዘር፣ አንተ የጠንቋይ የጋለሞታ ልጅ እናትህን ጠርተህ አባትህን የማደግም አንተ ዲቃላ፣ አብይ አህመድ ዲቃላ፣ አፈር ብላ አፈር ያብላ። እስኪ ደንቆሮ የሚናገረውን ሰምተነው እንምጣ። ህዳር ሆነ ለምንድን ነው የምትጮኸው? እስቲ ግባ ሄድ ተቀላቀልና ሁለት ቀን ውጊያዋል። እስኪ ጂል እንደነ የነ ዝናቡ አሽከሮች በፍጹም እኔ ልትሳደባችሁ ነው። አንደኛ ዝናቡ ሰው በላ ነው እንደብቀው ብለን እንጂ ታዱ አንተ ጠላት አይደለም የመታው ወገን ነው። እንዳረሳ የደጋዳሞት ህዝብ ዛሬ በተለያዩ የደፍተራ መድኃኒቶች ብታጀግነውም ታሪክ ግን ተቀብሮ አይቀርም። ውጊያ ጨርሶ መጦ ካረፈበት ቦታ ላይ ነው የተመታ። ይህን ማንም ያውቃል። ዛሬ ትላልቅ አመራር የምትላቸው ትናንትና እኛ በቦታው እያለን ለምነው የገቡ ምሽቴ በላይ ላይ ተደፈረች፣ የምሽቴን የደፈራትን መግደል የምፈልግ ነኝ አስገቡኝ ብሎ እኮ ዛሬ ለጎጃሙ ትልቁ የቴዎድሮስ እዝ የሚባለው ጎጃምን የመሰለ ትልቅ የፖለቲካ ዘርፍ ከፍተኛ አመራር ነው የሚመራ ጅል ደንቆሮ እኮ አለ። ምሽቱን ማስተዳደር ምሽቱን ማኖር ሳይችል የጎጃም ህዝብ የአማራ ህዝብ የኢትዮጵያ ህዝብ እመራለሁ ብሎ የሚያስብ ጅል አለ። እኔን የሚሳደብ እኮ ጎጃም ውስጥ ከፍተኛ አመራር የሆነ አባቱን አያውቅም። አባቱን አያውቅም። ፖሊስ ጣቢያ በር ላይ ተገኘ። ያው እንግዲህ ይህን ልጅ እንደሰማችሁትና እንዳያችሁት ነው። አንተ ደንቆሮ፣ ካንተ በላይ ደንቆሮ የለም በመሰረቱ ማለት ነው። በመሰረቱ አንተ ያልተሰደብክ ማን ይሰደብ? ማን እንዲሰደብ ፈልገህ ነው? አንተ ካንተ የበለጠ ጅል፣ ካንተ የበለጠ ጠብደል መሀይም አለ እንዴ? እሺ ወደ ትግል ወጣህ። መጀመሪያ ወደ ትግል ወጣህና የወጣህበትን ትግል ትተው ገባህ ወደ ብልጽግና። መጀመሪያ የወጣህለትን ትግሉን አላማን ብልጽግና መልሶልህ ነው የገባህ። እስካሁን አንተ ያልካቸው ስተት ይሁን እውነት አይሁን፣ አንተ ትግሉን ተመትተው ወደ ብልጽግና የገባህ መጀመሪያ ጥያቄ ዘው የወጣውን ጥያቄ ብልጽግና መልሶልህ ነው። አፈር ይመለስልብህና አንተ ድወያን የእንግዲህ ልጅ አለማፈር ስትናገር ደግሞ እከሌን እኮ ውጊያ ጨርሶ ከመጣ በኋላ ነው ነከሌ። ለምን መጀመሪያ አላወራውም ትግል ውስጥ እያለህ? አሁን ብልጽግና ቂጥቅጥቅን እየጠለፈ ና እንደዚህ በል ብሎ ስለሚያስለፈልፍህ ወጣት ትለፈልፋለህ። እኛ እኮ ከጀርባ ምን እንደሚደረግ እኮ እናውቃለን። አንተ እኮ ጀርባ ተመልጧል በዱላ ና እንደዚህ በል እየተባልክ አንተ ወራዳ ሴት የእንግዲህ ልጅ አንተ ምን አይነት ወኔና ምን አይነት እንትን ኖሮ ነው አንተ ስለ ሻለቃ ዝናቡ የምትናገር? ስለ ሻለቃ ዝናቡ የውትድርና አቅም አንተ ልትነግረው ማለት ነው። አንተ ልትነግረው። አንተ እኮ የነበርክበት እኮ ስለዘረፍክ ስለሰረቅክ እኮ ልትረሸን ስትል ነው ጠፍታ የገባህ እኮ እንዴ። ነውር ወቅ እንጂ አንዳንዴ እኮ አእምሮ የሚባል ነገር አለ እኮ። ሁል ጊዜ ከርስህን አይደለም ማሰብ ያለብህ። ለነገሩ ባንተ አልፈርድም። ምክንያቱም እየተደበደብክ ስለሆነ ከኋላ ና እንደዚህ በል ነገህን እንደዚህ በል እያልክ አጀንዳ እየተባልክ አጀንዳ እየተሰጠህ ይህም ባትናገር ፈርዶብሃል ስለምትባል እየወጣህ ዝም ብለህ ትዘባርቃለህ። አንዘባራቂ አፈር ብላ ጅል ይወጭቅህ ደም ብላ። ትንሽ እንደው ለዘሮች እንኳን ብታስብና አንተ መቼም አንድ ጊዜ ተዋርደሃል። አንተ ወራዳ መሀይም ለዘሮች ላሉ ከአንተ በኋላ ቤት ላሉ በሰላም የሚኖሩት ይሄ እኮ የነከሌ ዘር ነው እንደዚህ የሚቀደድ፣ ይሄ እኮ የነከሌ ዘር ነው እንደዚህ የሚዋሽ፣ ይሄ እኮ የነከሌ ዘር ነው ትግሉን ስትወዶ በምስር ወጥ
ትግሉን ሽጦት ሄደ እየተባልክ አታፍርም? ትንሽ እንዲሁ ለሰዎች አታስብም? ትንሽ አታስብም ወይ ነው የምልህ? ወረኛ ቀደም እንደዚህ ጥያቄ ነበርን፣ ጥያቄ ዘን ወጣን። አሁን ትግሉ ስለተሸጠ ተመልሰን ገባን። እሺ የወጣበትን ጥያቄ ብልጽግና መለሰልህ ወይ ነው ጥያቄ። እዚህ ትግል ውስጥ ሆነህ ያሉትን ስህተት ማረም ነው ያለብህ ወይስ እዛ ከርስን ልትሞላ ሄደህ መናገር ያለብህ? አለማፈር ደግሞ ወጥተህ ስትናገር ብልጽግና ራሱ እኮ ይታዘብሃል እኮ። ብልጽግና ራሱ በጣም ነው የሚታዘብህ። ጅል ነህ ነው የሚልህ። ለብቻ ይነግሩሃል። እዚህ ላይ ወጣ አንተ አትናገራትም እንጂ አንተ ጅል፣ አንተ ሆዳም አማራ ናውጣና ዛሬ ወገኖችን እንዲበል ብሎ የሚሰጥህ እኮ ይታዘባል እኮ። አንተ ቅቅል አፈር ብላ ደንቆሮ መሃይም ደም ያብላህ። የዛች የእንግዴ ልጅ አባት አንተን ሲወልዱ በአንዱ ወንዝ ሸንተውት ቢሆን ነው የዛን ቀን ሽንታቸውን ደም ብላ ከርሳ ይቦጭቅህ።